አሎ ሰላም አለይኩም። መዲና እንዴት ነሽ? ደህና ነሽ? የት ነሽ? ስራ ቦታ ፈልጌሽ ነበር። አሁን ቶሎ ብትመጪ ማማክርሽ ጉዳይ አለኝ። ቤት ነኝ። አዎ ቶሎ ፈልጌሽ ነው። እሺ ነይ ቶሎ። አሁን ነው የምፈልግሽ። ቻው። እሺ ቻው። እንዴት ነሽ ሱሚ? ደህና ነሽ ወይ? ሰላም አለይኩም። ወአለይኩም ሰላም። መጣሽ? ስራ ነበር። ጉድ እንዳልኩ እኮ ነው የጠራሽኝ። ፈልጌሽ ምንድን ነው እንደዛ አስቸኳይ ነገር? አዎ ፈለግኩሽና በስራ ቦታ መጣሽ? ወላሂ አያተኝም እንዴ? እንዴት ነው ስራ? ዛሬ ራሱ ክላስ ምናምን እያሉኝ ዘግቼ ነበረ። ያው ስራ ባይኖሩ እንግዲህ ባለው ነገር ደህና ነኝ። ፈልጌሽ ነበር ነው የማልሆን ጉዳይ ማለት ነው። ይኸውልሽ አዲስ ስራ ልጀምር ፈልጌ ነበር። ከእኔ ጋር መስራት ትፈልጊያለሽ? ምንድን ነው ስራ ፈልጋለሁ። አዎ የተሻለ ስራ ምናምን ስላልሽ ባለፈው አብረን እንስራ ብዬ ነው ከበረሃ ሂጅ ዕቃ ምናምን ላመጣ አሰብኩና ቢጃማ፣ ሽቶ እንደዚህ ቀስልም ይናማል እንደዚህ ጨማምሬ እቃዎችን ላመጣ ፈልጌ ነበር። ከእኔ ጋር አብረሽ ትሄጃለሽ? አብረን ሄደን አብረን አምጥተን እንድንሰራ ማለት ነው። እኔ የምልሽ ነገር ግን ያዋጣል። እንደዚህ ቢጃማ ምናምን የሆነች ልጅ አንጥታ ከዚህ በፊት ከስሮብኛል እያለች ነበር። ተይዟል እና ንግድ ፍቃድ ምናምን ሳይጠይቁ አይቀርም። እሱ ነገር እንዴት ማስበሽ? አይ አሁን እናምጣና አንደኛ መንገዱን እናያለን በደንብ እንዴት ነው አያያዝሽ ይዘሽ የምትመጪው እንዴት ነው የሚለው መንገዱን ሄደን ገበያውን ደግሞ እዛ ቸክ እናደርጋለን። ባለው ይዘን እንመጣና በትንሽ ካልተጀመረ ትልቅ አይደረስም አይደለ? እሱን ይዘን መጣን እና ያለን እዚህ እንሸጣለን። ዞር ብለን እናስረክባለን። የማስረከብ ስራ እንሰራለን። ሽቶ ለምሳሌ ይቀበላሉ። ከበረሃ ጭስ ምናምን አለ። እሱን ትሸጫለሽ። ቢጃማዎች አው በአወይኔ ኖርማል ቢጃማ ምናምን አሉ። እነሱ አሉ ቆንጆዎች ማለት ከጅቡቲ የሚገቡ እነሱን እናምጣና እዚህ እናስረክባለን። የስራውን ሂደት እያየነው ፍቃዱንም እናስተካክላለን። ግን እኔ ሄድ ስራ በጥቅሉ አስቤያለሁ። ለሄድ ትራንስፖርቱንም ሁሉንም ደግሞ እናይዋለን እየሄድን ማለት ነው። አሁኑ ግን እኔ ራሱ ወስኛለሁ። መጀመሪያ እንትን በይና የትራንስፖርቱ ምን ያክል ነው ከዛ የምናመጣበት ያለው ነገር ግን ብታጣሪ ደስ ይለኛል። አዎ ግን እቃውን ያን ያክል አይደለም። አሁን የምናበዛው በየወንበሩ ስር ምናምን አድርገን ልናመጣ እንችላለን። ለአንድ ጊዜ ለሁለት ጊዜ ብዙ ላይ ነቃ ይችላል። ያው ብዙ እያየነው ገበያውን እና የተረካቢውን ሰው እያየን የተረካቢውን መጠን ምን እንዴት ነው ይረከቡናል አይረከቡንም ወይ ይሄ እቃ ይሄዳል አይሄድም ወይ የሚለውን እያየን ከዛ ንግድ ፍቃዳችንን እናስተካክላለን። ካስተካከልን ያው በቃ ይሄን ኖርማሊ ይሄን እናመጣለን እና ትራንስፖርቱም ይታወቃል አሁን ላይ ማለት ነው። ይሄ የሚቀንስ የለውም። ግን እንደዚህ አድርገን እንደማየር ባየር መስራትን የሚያክል ነገር የለማጅም ካለሽበት ስራ የተሻለ ነው ብዬ ስለማስብ ነው። ይሄ በእርግጥ አሁን ላይ ያለው የጤና ጉዳይ እንትን ብሏል። ትንሽ አሟታል እሷን ማረጋጋት አለብኝ። እኔም እንደዚሁ እንትን ማለት አለብኝ። ስራ መቀየር አለብኝ። ስራ መቀየር አለብኝ። ምንም አሁን ላይ እንትን እያልኩ አይደለም። ግን ቢሆንም ትንሽ እንሰብበት ባይነኝ እንደኔ ማለት ነው። ሌው ምናምን ካልሽ ግን ሌላ ሰው የለም አንቺ ጋር የሚሄድ ነው ወይስ የሚያመጡ ምናምን የምታውቂያቸው ሰዎች አሉ? ከዛ እኔ ሂጄ ሌው ብዬ ነው። አንቺ ራስሽ? አዎ እኔ በራሴ ሂጄ ሌው ብዬ ነው እንጂ የሚያመጡትማ አሉ። መቼም አሁን ላይ ስንት ሸጣችሁ ስንት አመጣችሁ ብታያችሁ ያን ያክል ግልጽ አይደለም። ማን እንደራስሽ ሂደሽ ትርፉንም ጉንጭንም ጉዳቱን ጥቅሙንም የምታውቂው አንቺ ራስሽ እያንዳንዳቸው ገበያዎቹን እዛ ሄደሽ ታነጋግሪያለሽ። ስንት እንደሚያስረክቡሽ ስንት እንደምታስረክቢ ታያለሽ። ትራንስፖርቱ ስንት ነው ታያለሽ። በራስ ስቴጅ ማለት ነው። እኔ ሌላ እቃዎች ነበር የማዘው ራሱ ሹፌር አለኝ ከዛ የሚመላለስ ማለት ነው። ሌላ እቃዎች ግን እኔ ሳማክረው አንቺ ሂደሽ አይተሽው ራሱ ተጠቃሚው ሰው ነው ሄዶ ማምጣት ያለበት። መልእክት እኮ ኦቨር ይሆንብሻል አለ። ኦቨር አሁን መልእክት ስልኪ ሁሉም ኦቨር ይሆንብሽና ትርፉን ያ ነገር ሊወስዱ ይችላል። ስለዚህ ያን ብትሄዱ ራሱ የሚሰራ ሰው ነው ሂዶ የተሻለም ካገኘ ምንም ጨማምሮ ስለሚመጣ ራሱ የሚፈልገው ሰው ነው መሄድ አለበት ስላለኝ እኔ መሄድ እዛ ወስኛለሁ። ሂጄ በቃ የገበያውን ሂደት በሙሉ አይቸው እዚህም ደግሞ አምጥቼላቸው እንዴት ነው ህዝቡ ተጠቃሚ ማለት ተጠቃሚ የሚለውን እንድንለይ ይህን ስራ ደግሞ ብንቀይር ባይነኝ እኔ አይ እሱ ልክ ነሽ። መንቀሳቀሱም ጥሩ ነው። ከዚህ በፊት አይደሻልና እኔ ብዙም አሁን ላይ በገንዘብ ያለኝ እምነት እንትን ብሏል። ገብቶሻል አይደል?
ወይ ትጣል ትችላለሽ አብረሽ ስራ ተሰጥተኝ እኛ ጋር ችግር የለም። ምን እኛ ጋር ችግር አለ ብለሽ ታስቢያለሽ? እኛ ይሄ አዲስ ስራ ሄደን መጀመር የማይረባ ስራ ምናምን ማለት ሰው ማጣት ይከብዳል። አይደለም ያው ብዙ ነገሮችን ታውቂያለሽ እንዳሳለፍኩኝ እና ድጋሚ መቀጣት አልፈልግም እኔ በገንዘብ ጉዳይ ማለት ነው። አዎ ይሄን መሰለሽ ደግሞ አሁን ላይ ደግሞ እኔ ምንም ብር የለኝም ይሄንን ስራ ለመጀመር እኔ ምንም አይነት ገንዘብ አይኖረኝም። ገባሽ? ያው እህቴንም ማስተማር አለብኝ። እሷ ወደ ጤንነት መመለስ አለባት። እኔም እንደገና ያው ያለሁበት ነገር እሷን እንዳይከፋት እሷ እንዳሰማብኝ ብዬ ነው የራሴን ደብቄ ዝም እያልኩት 15 ዓመት ሙሉ ሰርታ ለፍታ ይሄን ያህል እንደዚህ ትሆናለች ቢጨራሽ እኔ አላውቅም። እኔን ሲያርቁኝ በቃ እኔ በጣም እንትን ብያለሁ ሲጀመር ማለት ነው። አንቺም እኮ ሲጀመር በጣም ረቀሽ ከርማሻል አይደል? እኔ 1 ዓመት ነው በቃ እኔ እኮ አብሬያቸው አላደኩም። ግን ሌላ ሰው እንትን ከሚለው ከምሸጠው ቦታውን ስትለኝ አትሽጪው እኔ እፈልገዋለሁ ስላት በቃ እንደዛ ከሆነ ስሪበት ገንዘብ ከራስሽ እንደ ወንድሞች ምናምን ቤተሰብ ደግሞ ጉልበት ከራሳችን አለ። ከዛ ልክ እስከሚያልቅ ድረስ ዝም ነው ያለው። ገባሽ? ዝም ምንም ነገር እንዳልተፈጠረ ማለት ነው። ከዛ በኋላ እሺ ገንዘብ ከራስሽ ቀር ሌላውን ዕቃ ሁሉ ልከሻል ገዛስተሽ ታውቂያለሽ? ያንቺ ጋር እንዳበንስ እንደዛ የነበረ አብረን እሱና ውለታው እዛ ቦታ ላይ አይደለ? እዛ ቦታ ላይ ውለታው የገዛሽው ዕቃ ሁሉ ሰርተውታል ማለት ነው። ሁሉም ተሰርቷል። ቤቱ እኮ ትልቅ ቤት ነው። ግን በኋላ ላይ ካርታና ፕላን ይውጣ ምናምን ተባለ። እሺ ልክ ከዛ በኋላ ካርታው በማን ስም ነው ስሙ መቼ ነው የሚዞረው ስላት እንዴ የምን ካርታና ፕላን አይመለከትሽም አንቺ ሌሎች በቃ ምንም የሚመለከትሽ ነገር ትታሽው ሄደሻል። ታዲያ ልትሰሪ ነው ራስሽን ለመቀየር ነው አይሄድሽው ብትሰሪ እኮ ነው ያን ቦታ የሰራሽው አይደለ? ያ ቦታ ባዶ ነበር ታውቂያለሽ። እኔ ኢትዮጵያ ውስጥ መስራት ማለት መከራ ነው። ወይ አረብ ሀገር በአንድ ፊቱ እንዳለ ሂድ ማለት ይሻላል እንጂ የምታውቂያቸው ሰዎች ስለሆኑ እያንዳንዱን እንቅስቃሴሽን ነው የሚቆጣጠሩሽ እያንዳንዱን ነገር። እኔ እኮ ግማሾች ቤት እኮ በነፃ ነው ሰራ ነበር ለትምህርት ብዬ ማለት ነው። በጣም ትምህርት ቤት ሲሄድ ከትምህርት እየቀረው አንዳንድ የጎዳና ንግድ ምናምን ጀምሬ ስለነበረ በዛ ይሄ እንግዲህ እንትን ሊባል ይችላል። በጦርነቱ ሰዓት ላይ የዛ ሰዓት ስራ ደህና ነበር። እዛኔ ጎን የሚዘረጉት ልጆች ይሸጡልኝ ነበር። በዛ ነው የተሰራው ይሄ ነገር ማለት ነው። የተገዛ እቃውን ራሱ የገዛት የዛ ሰዓት የተሰራው ደግሞ የዛሬ ዓመት ነው። አልጸደቀም ነበር። ከዛ በኋላ ልክ መጽደቁን ሲያውቁ ሲጀመር ልንገርሽ አይነግሩኝም ነበር እኮ አይነግሩኝም። እኔ ያወቁት እሺ ስሙ በማን ነው አሁንስ አይቀየርም በእናቴ ነው አለች። አሁንስ አይቀየርልኝም ካርታና ፕላን እንትናት እንዴት ነው ካርታና ፕላን በእኔ ስም የምትይው ሲጀመር እኮ አይመለከትሽም በቃ ተሽሂደሽ የለም የሚል መልስ ነው የሰጠኝ። ይሄ ከእናት ከመጣ መልስ ገባሽ? እንደዚህ አይነት መልስ ደግሞ ያማል በጣም። ስለዚህ እኔ አሁን ስለ ገንዘብ ስለ ምናምን ስታነሽብኝ እኔ ብዙ እንትን አይልም። ተይው እኔ እኮ ይሄን ለማስረሻ ነው ስራ እንፍጠር ያልኩሽ ይሄ ችግር እንዳለብሽ ስለማውቅ ይሄን ደግሞ በሌላ ይሄን ሰርተሻል እንዲሰራሽ በቃ ተይ እንግዲህ ስሪ። አሁን ደግሞ በሌላ መስመር ስሪ እኮ ነው ስራውን እንቀይረው ባዶ ያቀርብ ነበር። እኔ እንደዚህ አሁን አልቸገርም። አሁን ቤት ተከራይቼ ምናምን ነው የምኖረው። አሁን ባለሁበት ሁኔታ አሁን ላለሁት ነገር ለዚህ ችግር አልበቃም ነበር። እያንዳንዱን ነገር ለእኔ አገሬ ላይ ስገባ ቢያንስ የሆነ ነገር ይኖረኛል ብዬ ስለማስብ ነው እያንዳንዷን ነገር ስልክ የነበረ ተማሪዎች ምናምን ነው ሰፈር ለሰፈር ሊሆን ማስተምረው የዛን ብር ሳይቀር ነው እሱ ሲቀበሉ ነበር። ገባሽ? ያንን ሁሉ ነገር ከዛ በኋላ ሽንጥጥ አደረገው አላውቅም ነው ከባድ ነው። ያ ይባስ ተብሎ ደግሞ የእህቴ ምናምን የተሰራ አለ እንዳለ ነበር ለኔም እየተነገረኝ የሆነ ቦታ አለ እየተሰራ ነው ነበር የተባለው። ያ የለም ባዶ እሷን መጣ እኔ ሰው ቤት አስገብቻት ነበር 2500 ብር ማለት ጀመር እያለቀሰች ነው። ከዛ መጣ ቤት ምን አይነት ስራ ትሰራለች እሷ ስታስብ አይምሮዋ ትክክል አይደለም። ቁርአን ቤት ወሰዷት ጭራሽ አሁን ራሱ ወይ ሐኪም ቤት የሆነ ሰዓት እንደውም ከተማ ምናምን ወስዳት ወርቃ ነበር ሆስፒታል አስገብታት እሱን እያሰበች ጭራሽ በቃ ምንም እንትን ነገር የለም። እናንተ ብቻ ተማማሾቹ ባንድ ሆናችሁ ችግር መዋጣት ትችላላችሁ። ቤተሰብ እኮ ነው የበላው። በማን ተከሽዋለሽ? ቤተሰብ የሚያስጠላሽ እኮ ነገር እሱ ላይ ነው እኮ ይሄ ጭራሽ ወንድሜ እኮ መጥቶ አስፈራርቷታል። ሴትዮዋ ሱቅ ሄዶ አስፈራርቷታል።
ራልኝ እንዳትይ አሁን ለታ ደግሞ ቁርአን ቤት ቁርአን ሲቀራባት ወንድምና እህቶቿ ከሌሉ ይዣል ሄድም ስትል ሴትዮዋ አብረን ሄድን። ልክ አብረን ስንሄድ ደግሞ ምን ቢል ጥሩ ነው አየሽ እዚህ ስትልከሰከሽ ማንም እየሸቀለብሽ ነው ማንም እየተጫወተብሽ ነው ሲላት አልቀሳት ሞት እና ከባድ ነው። አንተ ከዛ ታሪክ አሁን በቃ ማለት አልተመለች እኔ እኮ አሁን ምን አለ መሰለሽ ታሪክሽን ስላወቅኩ ችግራቸውን ስላወቅኩ ነው ስራ እያንዳንዳችን እየፈጠርን ስራ ላይ እንወጠር። ይሄን ብትሰሩን አንቺን ብትሆኝ እህትሽን ብትሆን ሰርታችሁን አይደል የሰራችሁት እዛ አገራችን እንሄዳለን ስንሄድ የራሳችን የሰራነው ነገር ይቀበለናል ብላችሁ ነው አይደለ? ያ ካልሆነ ደግሞ ቤተሰብ እኔ ቤተሰብ ግን የራሳቸው ንብረት የላቸውም እንዴ? የእናንተ እናንተ ላይ የሚሮጡት የራሳቸው የላቸውም እንዴ? እኔ ማለት ነው ቤተሰብ የእናንተ ደግሞ ለየት አሉሳ የሁለታችሁንም ባንድ ይበላል እንዴ? እኔ እንዴ ሰው ለልጁ መቋቋሚያ ለልጅ ምን አድርጌ ልቀበል ይላል እንጂ ቤተሰብ ደግሞ ከማንም ባሰባቸው ከሌላ ሁሉ ከሚወራ ባሰባቸው የሁለት ልጆቻቸውን በቃ አላየንም አልሰማንም ከወጣችሁ በወጡ እኮ ነው የሰራችሁት ያላዩትን ያሳያችኋቸው እናንተ ብትወጡ እኮ ነው። ስለዚህ አሁን ልጅቷንም እንዲያላችሁ አታባብሱባት ወደ አይምሮዋ ትመለስ ትረጋጋ። ስለዚህ ይህን ስራ እድል ደግሞ እኔ አሁን መንችን አስቻኩዬ የጠራሁሽ ከዛ ፕሮሰስ ከዛ እሳቤ እንድትወጪ ወደዚህ ስራ አለኝ ስትይ ይሄን ማሰብሽን ትረሻለሽ። ይሄ ኮቴንሽን ነው የሚያደርገው። ይሄ ለቅንጭላት ጥሩ አይደለም። እየተመላለሰ ሲታሰብ በጣም ትልቅ ችግር እኮ ነው። እህትሽንም እኮ ባለፈ መታ ስንጫወታ አሳዘነችኝ፣ አለቀሰች። በቃ ልትዘይረኝ እሷን ማስተካከል በቃ እሷን ወደ ቦታዋ መመለስ። ደህና ከሆናችሁ አንቺና እሷ የሆነ ስራ እየፈጠራችሁ ትሰራላችሁ። ይሄንም ሰርታችሁት ነው የተሰራው። ስለዚህ እኔ አሁን አንድ የስራ እድል መፍጠር የነበረ አሁን አንቺና የቶሎ አንቺ ተሷ አንቺ እሷ አሁን አገሩም ሁሉም ነገር ይደናገራታል፣ ሰውንም ትፈራለች። እኔ መፍት የማደርገው የነበረ ነው መፍራት ምናምን ከቤት መውጣት ሁሉም አልወድ ነበርኩኝ። ችግር ነው ያወጣት እንጂ እሷ አሁን ከቤት መውጫው አልነበረም። ሁሉ ነገር ትፈራለች። አንቺ ደግሞ ይሄን ስራ ከጀመርሽ እሷን ደግሞ እንስባታለን። አየሻ ይሄን ስራ ተጀመርሽ እሷን ደግሞ እኔ እንላትና የማረጋጋት ስራ እንሰራለን። እኛ ጋር ብራት ትሁን ይሄን ሐሳብ ትረሳዋለች። እንደዚህ ለማድረግ ስለሆነ የጠራሁሽ አንቺም ወደ ራስሽ ተመለሽ፣ እሷንም ወደ ራሷ መልሽ። ስለዚህ ነገ እንሰራለን፣ ነገ እንቀየራለን። አብሽሪ። ይሄን ያክል ምንድነው ቤተሰብ ነው የበላው ይብሉ እንኩስ እያልሽ አብልተሽ የለም ወይ? እኔም እዚህ እየሰራሁ አብልቼ የለም ወይ? ስለዚህ ታያቸው ቤተሰብ ናቸው፣ አይወቀሱ አይከሰሱ። የወለዱ እናትና አባት ናቸው። ምንም መደረግ ስለማይቻል አሁን እናንተ ምንድነው ትልቁ ችግር ስራ መፍጠር ነው። አሁን በቃ ስራ መፍጠርና ስራ ላይ ከሆናችሁ ትረሱታላችሁ። ይሄን ለምን አይመለስማ? የሚመለስ ቢሆን ትመልሱታላችሁ። ከየት ይመጣል? እና ይሄን ለማድረግ ስለሆነ እኔ አንቺንም የጠራሁሽ የስራ እድል እንፍጠር። አንቺ ጋር የስራ እድል ይሄን ነገ ተፈጠር፣ እሷን ደግሞ ተነገ ወዲያ እናስከትላታለን። እኛ ጋር ትውላለች፣ በቃ ስራ ትለምዳለች፣ እናስተምራታለን፣ አብረን እንሰራለን፣ ሁሉ እንረሳዋለን ነው እንጂ ለዚህ ነው የጠራሁሽ። ኢንሻአላህ እሺ፣ አመሰግናለሁ። በቃ እንደውልሻለሁ እንደዛ ከሆነ አዎ። እና ይሄንን አስቢበትና አብረን እንድንሄድ አብረን እንሄድና ይሄን ስራ እንጀምር ባይነኝ። እኔ ስራ ትንሽ ይሻላል ከሌላው ስራ። አይ መጀመሪያ አንቺ ልጅ ባይነኝ አንቺ ልጅ አብረን እንሂድ ለማካሄዱ አብረሽ አካሄድሻለሁ ትላለህ፣ ግን አሰራሩ ግን አንቺ ጋር ማየት ፈልጋለሁ። ሌላው ይጀምራል ችግር የለም። አሁን እኔ አመጣለሁ የስራውን ሂደት ዞር ዞር እያልኩኝ እዚህ የማስረከቡ ሁኔታ አየውና ከዚህ ባለው ደግሞ እኔ እነግርሻለሁ እንዴት እንደሆነ። ትርፋማ ነው ትርፋማ አይደለም የሚለው ነግርሽና ያው ከሌላዎች ስራ ብቻም ይሄ ይሻላል ብዬ ነው። የስራ ፈጠራ ሂደት ስለሆነ ለሚቀጥለው ይዤሽ እሄዳለሁ። ለአሁኑ ችግር የለም። በቃ እዚህ ሀሳቡ ላይ ስለተወጠርሽ የልጅቱን ጉዳይ ስላለ እሱን ነገር አስተካክልታለሽ። እሺ በቃ አስተካክሊ። አሁን እንሄድና አየዋለሁ ምን ይዤ እንደመጣሁ ምን እንደሄደልኝ ምን እንዳልሄደልኝ ነገርሽና ለቀጣው አብረን እንሄዳለን ባይ ነው። እሺ ኢንሻአላህ በቃ እሺ።